ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራባ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንዲጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር ሱፐር ቻት ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዚህኛው ፕሮግራማችን ትኩረት የምናደርገው ዛሬ ምሽት ከሚደረጉ ተጠባቂ ዩኤፋ ቻምፒየንስ ሊግ ጨዋታዎች መካከል ቼልሲ በስታንፎርድ ብሪጅ የቀድሞ አሰልጣኛቸውን ጆዜ ሞሪኖ ቤኔፊካን የሚያስተናግዱበት ዘ ስፔሻል ዋን ከረጅም ጊዜ በኋላ ወደ እንግሊዝ ምድር በአሰልጣኝነት ወደ ቀድሞ ቤታቸው ስታንፎርድ ብሪጅ በትልቅ አቀባበል ዛሬ ምሽት ይደረግላቸዋል ተብሎ ይጠበቃል። ተመልሰዋል። ቤኔፊካን ከያዙ የሁለት ጨዋታ እድሜ አድርገዋል። በቤኔፊካ እንግዲህ በጎ አጀማመር ጆዜ ከፌነርባቼ ስንብት በኋላ እያሳዩ ነው የሚገኙት በሊጉ ላይ። ዛሬ እንግዲህ የቀድሞ ክለባቸውን በስታንፎርድ ብሪጅ በቀድሞ በሚያውቁት ባነቃቁት ወደ ሻምፒዮናነት በመለሱት በታሪክ አጋጣሚ ከረጅም ጊዜ በኋላ ክለቡን የሊጉን ዋንጫ እንዲያሸንፍ ያስቻሉት አሰልጣኝ ጆዜ እንግዲህ በመጨረሻም በሌላ ክለብ ከሰማያዊነት ወደ ቀይ ተቀይረው እስካሁን ድረስ ሰማያዊ ነኝ ብለዋል። ነገር ግን አሁን ስለ ቀይ ማሊያ ነው ማስበው፣ ቀዮቹን ሆኛለሁ፣ ነገር ግን ሁሌም በደሜ ውስጥ ሰማያዊ አይጠፋም ብለዋል። የቼልሲን እና ለቼልሲ አሁንም ያላቸውን የተለየ ቦታና ፍቅር በቅድመ ጨዋታ ፕሬስ ኮንፈረንስ ላይ ጆዜ አንስተዋል። በ2004 ከፖርቶ ጋር በ2010 ከኢንተር ሚላን ጋር ዩኤፋ ቻምፒየንስ ሊግ ማሳካት የቻሉት እኛ አስደናቂ አነጋጋሪ ግሩም አሰልጣኝ ጆዜ ሞሪኖ እንግዲህ በስተመጨረሻም ቼልሲን በተቃራኒው ሊገጥሙ ዛሬ ምሽት በድጋሚ ወደ ስታንፎርድ ብሪጅ ለመጀመሪያ ጊዜ ከረጅም ጊዜ በኋላ ተመልሰዋል። ኤንዞ ማሬስካ በጫና ውስጥ ነው። ጆዜ በአዲስ ኤክስፒሪየንስ በአዲስ ሊግ ከረጅም ጊዜ በኋላ በተመለሱበት የፖርቱጋል ሊግ የፖርቶን ክለብ ቤኔፊካን ይዘው ነው ዛሬ ስታንፎርድ ብሪጅ የተገኙት። ጠንካራ ፍልሚያ ይጠበቃል። አሰልጣኝ ኤንዞ ማሬስካ ከበርካታ ጉዳቶች አሁንም የጉዳት ቀውስ ከጊዜ ወደ ጊዜ በክለቡ ከፍ እያለ አንዳንድ የሚሰሙ ደግሞ አዳዲስ የጉዳት መረጃዎች እየበዙ መጥተዋል። በቼልሲ በኩል የማች ፊትነስ አሳሳቢነት፣ ተጫዋቾች ዘግይተው ትሬኒንግ ላይ በተለይ በሕክምና ማዕከል ሕክምና ሲደረግላቸው ቆይተው ዘግይተው ትሬኒንግ የተቀላቀሉ የና አንድሬ ሳንቶስ ለዚህ ጨዋታ ፊት መሆናቸው እንዲሁም ጆአው ፔድሮንም ጨምሮ የፊትነሱ ጉዳይ አሁንም አስተማማኝ እንዳልሆነ እየተነገረ ነው። ለኤንዞ ማሬስካ ወቅቱ ጥሩ አይደለም። ከዚህ ፕሮግራም ቀደም ብሎ ሁለት በቋፍ ላይ የሚገኙ አሰልጣኞች በሚል በሩበን አሞሪም እና በኤንዞ ማሬስካ ዙሪያ የሰራነው ፕሮግራም አለ። ያንን መለስ ብላችሁ ብታደምጡ በዛ ፕሮግራም ሰፋ ላለ ደቂቃ ከመነሻው እስካሁን ድረስ ያለውን ጉዳይ አንስተን ተወያይተናል። ዛሬ ምሽት ጆዜ እንግዲህ ከቤኔፊካ ጋር ስታንፎርድ ብሪጅ ተገኝተዋል። ጆዜ በቼልሲ ቤት ትላልቅ ዋንጫዎችን አሳክተዋል። 3 ጊዜ የፕሪሚየር ሊግን፣ ኤፍኤ ካፕ እና 3 ጊዜ ደግሞ የካራቦ ካፕ አሁን የምንለው ወይም በቀድሞ የሊግ ካፕ ዋንጫን 7 ዋንጫ ጆዜ አሳክተዋል ከቼልሲ ጋር። 3 ፕሪሚየር ሊግ ሲያሳኩ በሁለት ዙር ነበር። በመጀመሪያው ዙር ባክ ቱ ባክ ሊጉን ማሳካት ቻሉ። በሁለተኛ በድጋሚ በተመለሱበት ደግሞ የቼልሲ የአሰልጣኝነት ዘመናቸው ደግሞ በድጋሚ አንድ ጊዜ የሊጉን ዋንጫ አሳክተዋል። ጆዜ በቼልሲ ቤት የማይረሱ ቢያንስ ልንጠቅሳቸው የምንችላቸው ከ50 በላይ አጋጣሚዎች አሉ። ጆዜ አነጋጋሪ ናቸው። በየዕለቱ የጋዜጦች የፊት ገጽ መሆን ይችላሉ። ተጋጣሚን ከጨዋታ በፊት 100% በጭንቅላት ጨዋታ በልጠው ከሜዳ ውጪ ገለው ጨዋታው የሚገቡ አስደናቂ ታክቲሻን አሰልጣኝ ናቸው። እንግዲህ ዘመናዊ እግር ኳስ እያደገ ከፍ ያለ በመጣ ቁጥር የነ ጆዜ ተፈላጊነት በዘመናዊ እግር ኳስ ውስጥ ቀንሶ ወርዶ እንግዲህ ጆዜ ያ ከሚታወቁበት ትላልቅ ክላሶች ከጊዜ ወደ ጊዜ እየወረዱ እንግዲህ አሁን ወደ ሀገራቸው ሊግ ተመልሰዋል። የምታስታውሱ ከሆነ ከሪያል ማድሪድ ቼልሲ ለቀቁ፣ ወደ ኢንተር ሚላን ተጓዙ። በኢንተር ሚላን ምርጥ ቡድን ገንብተው
ትሪፕል ዊነር መሆን ቻሉ። የሻምፒየንስ ሊግ፣ የሴሪያ፣ የኮፓ ኢጣሊያ አሸናፊ ሆኑ። ከማሲሞ ሞራቲ ጋር አስደናቂ ቆይታ በኢንተር ሚላን አደረጉ። ወደ ሪያል ማድሪድ ተጉዘው በ100 ነጥብ በምርጥ ጨዋታ ያውም ጆዜ በሚታወቁበት ስታይል ሳይሆን በተለየ ስታይል የሊጉን ዋንጫ በሪካርድ አሳክተው እንደገና ደግሞ ወደ ፕሪሚየር ሊግ ተመለሱ ወደ ቼልሲ። ከዛም በኋላ እንግዲህ ጆዜ ማንሰራራት አልቻለም። በማንቸስተር ዩናይትድ ምርጥ ከሰር አሌክስ ፈርጉሰን በኋላ የታየው ምርጡ ማንቸስተር ዩናይትድ በጆዜ ሞሪኒዮ ውስጥ የኤፍኤ ካፕን እንዲሁም የማህበረሰብ ዋንጫን ያሳካው የጆዜ ሞሪኒዮ ቡድን ማንቸስተር ዩናይትድ ቢያንስ ከሰር አሌክስ ፈርጉሰን መልቀቅ በኋላ ጥሩ ቆይታ የነበረው በአሰልጣኝ ጆዜ ሞሪኒዮ ውስጥ። ከዛም በኋላ ማንቸስተር ዩናይትድ መልክ ሊይዝ አልቻለም። ዊኒንግ ሬቱም ጥሩ ደረጃ ይዞ ማጣ በሊጉ ሁለተኛ ደረጃው ነው ያጠናቀቁበት። ማንቸስተር ሲቲም ተከትለው ያጠናቀቁበት የውድድር ዓመትና ጆዜ አንዳንዴ በማንቸስተር ቤት ያላቸውን ቆይታ መተቸት ሲፈልጉ በእግር ኳስ ኬሪየር ትልቁ ስኬት በማንቸስተር ዩናይትድ ቤት ሁለተኛ የወጣሁበት ነው ይላሉ። አንዳንዴ ደግሞ በእግር ኳስ ህይወቴ ውስጥ በጣም ኤክስፒሪየንስ ካደረኩት ጉዳዮች መካከል ከቶትናም ጋር አብሬ መቆየቴና ከዳንኤል ሌቪ ጋር መስራቴ በእግር ኳስ የማላውቀውን ኤክስፒሪየንስ ያገኙበት ነው ይላሉ። ከፍተኛ ትችት ማድረስ ሲፈልጉ እና የዳንኤል ሌቪን አስተዳደራዊ ጉዳይ መጀመሪያ ያጋለጡና ከተሰናበቱ በኋላ በከፍተኛ ትችት የወቀሱበት ወቅት ነበር። ከዛም በኋላ እንግዲህ ወደ ሮማ ተጉዘው በሮማ የነበራቸው ቆይታ መልካም ነበር። ምክንያቱም የመጀመሪያና ብቸኛ አሰልጣኝ ናቸው በነገራችን ላይ ዩኤፋ ቻምፒየንስ ሊግ፣ ማህበረሰብን እንዲሁም ኮንፈረንስ ሊግን ያሸነፉ ብቸኛ አሰልጣኝ ናቸው ጆዜ ሶስቱንም ዋንጫ እና ከነዚህ ሶስት ዋንጫ ጀርባ ደግሞ የጆዜ የራሳቸው የሆነ ታክቲካል እና በተለይ ሜንታሊቲ ላይ ከፍተኛ ስራ የሚሰሩ በአንድ ወቅት ዶሚኔት ያደረጉ በአምስቱ ትላልቅ ሊጎች ውስጥ አነጋጋሪና ምርጡ አሰልጣኝ ሆነዋል። በታክቲክ ሜዳ ውስጥ በሚያሳዩት ባህሪ የራሳቸው ያጫወት መንገድ ያላቸው በአገራችን እግር ኳስ ሁላ ለውጥ እስከ ማምጣት ድረስ ተጽዕኗቸው እስከ ሀገራችን ጋዜጠኞች ድረስ ተቀባይነት ያገኙ አሰልጣኝ ነበሩ ጆዜና ዛሬ እንግዲህ በተለየ አቀባበል ስታንፎርድ ብሪጅ በደማቅ ሁኔታ ይቀበላቸዋል። ምክንያቱም ጆዜ ናቸው የቼልሲ መሰረት ከፍ አድርገው ገንብተው መሄድ የቻሉት። በደም እዚህ ጋር አሁን በቼልሲና በጆዜ ሞሪኒዮ ድልድይ መካከል ስላለው ትላልቅ እውነታ በዚህ ፕሮግራም እናነሳለን። ከዚህ ቀደም አንሳት መንፈልጋቸው ነጥቦችን እስቲ በዚህ አጋጣሚ እናንሳ። በ2004 እና 5 የውድድር ዓመት ቼልሲ ከረጅም ዓመት በኋላ የሊጉን ዋንጫ ሲያሳካ በአሰልጣኝ ጆዜ የመጀመሪያ ጋዜጣዊ መግለጫቸው ላይ ታስታውሱ እንደሆነ አም ዘ ስፔሻል ዋን ብለው ለራሳቸው ስያሜ የሰጡ እንደ ስያሜያቸው ደግሞ ስፔሻል የነበረ የውድድር ዓመት አሳልፈው ለምሳሌ 95 ነጥብ ይዞ ማጠናቀቃቸው 15 ግብ ብቻ ተቆጥሮበት ዋንጫ የበላ በፕሪሚየር ሊጉ ታሪክ ብቸኛ ክለብ ሆኖ ያጠናቀቀ በርካታ ክሊን ሺቶችን የጠበቀ ምርጡን ቼልሲ ነበር። ደገሙ በቀጣይ ዓመት እንደውም ቀጣይ ዓመት እኮ ዋንጫውን ሲያሳኩ እነ ኤሲኤን ፉልባክ ሆነው ያለ ፖዚሽናቸው የሚጫወቱ ተጫዋቾች በርካታ ነበሩ። ግን ቼልሲ በድጋሚ የቬንገርንና የፈርጉሰንን ዶሚኔት ሰንጥቆ መግባት የቻለ አሰልጣኝ አስተማማኝ የነበረ ቡድን የሁለቱን ኃያልነት ማስቆም የቻለ አርሴን ቬንገር እንደውም ለ12 13 ተከታታይ ጨዋታ ጆዜ ማሸነፍ አልቻሉ። በተመሳሳይ ሰር አሌክስ ፈርጉሰን ማሸነፍ ቸግሯቸው ነበር የጆዜን ቡድን። ቼልሲ ከረጅም ጊዜ በኋላ መጥቶ ስታንፎርድ ብሪጅ ላይ ሲያሸንፍ ትላልቅ ታሪኮችን በመሰባበር ነው እንግዲህ ጆዜ ቼልሲን ቀና አድርገው ከፍ አድርገው አስቀምጠው የተሰናበቱት። በድጋሚም ሲመጡ በቼልሲ ቤት ስር ነቀል ለውጥ አድርገው አስተማማኝ ቡድን ገነቡ። የጆዜ ቡድን ምንድነው? ጆዜ ሞሪኒዮ ከለቀቀ በኋላ አይቃንም። አሰልጣኙ ከለቀቁ በኋላ አይቃንም። ያ ቡድን ለመቃናት ተጨማሪ ጊዜ ይፈልጋል። የ3 ወይም የ4 ዓመት ምርጥ ቡድን መገንባት ይችላል፣ አይዘልቅም። የረጅም ጊዜ ቡድን ጆዜ አይገነቡ። አሁን ትልቁ በጆዜ ኳሊቲና በአሰልጣኝነት ዘመናቸው
አብዛኛው ተቺዎች የሚያነሷቸው ጉዳይ እንደ ቬንገር እንደ ፈርጉሰን ለረጅም ጊዜ በአንድ አይደንቲቲ መቆየት የሚችል ቡድን አይገነቡም ይላሉ። ይሄን ሐሳብ ግን እኔ በግሌ ማልስማማበት አንድ የራሴ የሆነ እይታ አለኝ። በተለይ የትናንትናውን የጆዜን አስተያየት ያደመጠ ረጅም ጊዜ በግሌ ሳስብ የአሰልጣኝ ጆዜ መሰረት በቼልሲ ቤት የተናገው አብራሞቪች ለኪሊርሌ ካፒታል እና ቶድ ቦይሊ ቼልሲን የሸጡ ቀን ያ መሰረት የፈረሰው የዛን ቀን ወይም ያ ረጅም ጊዜ በአንድ አይነት ስፕሪት እና ቅርጽ በተለዋዋጭ አሰልጣኞች ነገር ግን የቼልሲ አይደንቲቲ ይሄ ራስን ተጋላጅ ባለማድረግ ጥብቅ በመሆን በመልሶ ማጥቃት ካራክተር ቡድኑ የራሱ አይደንቲቲ አድርጎ ለ10 ምናምን ዓመት ቆይቷል። በእነዚህ ስትራክቸር የሚጫወቱ አሰልጣኞች ደግሞ ቼልሲ ቤት እየመጡ ስኬታማ ይሆናል። ይሄ የጆዜ መሰረት ነው። ለምሳሌ ቼልሲ በዩኤፋ ቻምፒየንስ ሊግ ከረጅም ዓመት በኋላ ዋንጫውን ሲያሳካ ሙኒክን አሸንፎ ሮቤርቶ ዲሜቴዮ ባርሳን ያለፉበት የጨዋታ መንገድን ሙኒክን ያሸነፉበት የፍጻሜን ጨዋታ መንገድ ስትመለከቱ የጆዜ ጨዋታ ስታይል ነው። በድጋሚ በሊጉ ቼልሲ ከጆዜ ውጪ ሻምፒዮን ሲሆን የካርሎ አንጀሎቲ ቡድን ትልቁ ጥንካሬ የነበረው የተከላካዩና የአማካዩ ሶሊድ መሆን እና በጆዜ የተገነባው ቡድን ሳይፈርስ የቀጠለበት የነ ዲዲየር ድሮግባ እነ ኤሲየን ኦቢ ሚኬል ሚሻል ባላክ የነበሩበት የጆዜ ቡድን ሳይፈርስ ነው አንጀሎቲ የተረከቡት። ከዛም በኋላ ጆዜ በድጋሚ ሲመጡ ከራፋኤል ቤኒቴስ ተቀብለው እንደገና ቼልሲን ሲያቀናጁ በተመሳሳይ መልኩ መሰረቱን ልክ እንደ መጀመሪያው ዙር ገንብተው በሄዱበት አንቶኒዮ ኮንቴ መጡ። ኮንቴ ሲመጡ በተመሳሳይ መልኩ ከነዲየጎ ኮስታ ጋር በተመሳሳይ ጆዜ ጥለው በሄዱት መሰረት ኮንቴ የተወሰኑ ጥራቶችን በመጨመር እነ ኒንጎሎ ካንቴን ምናምን እንጂ እነ ኒማንያ ማቲች ከኋላ በኩል ካሄል የተለያዩ ተጫዋቾችን አምጥተው እነ ኢቫኖቪችን ሶሊድ በማድረግ የገነቡት ጆዜ ነበሩ። ከዛም በኋላ እንግዲህ ሳሪ የተወሰነ የቼልሲን እንቅስቃሴ በታክቲክ ረገድ ውበት እንዲኖረው ለማድረግ ምክንያቱም ከጆዜ ጋር እነ ኤዲን ሃዛርድ አስደናቂ ውድድር ዓመት አሳልፈው ነው ከኮንቴ ጋር ያንን የደገሙት። መሰረቱ አሁንም የተጣለው በጆዜ ውስጥ ነበር። ስለዚህ የጆዜ አይደንቲቲ በተወሰነ የጊዜ ጋፕ መሰረቱን ሳይለቅ ጆዜ በድጋሚ መጣው ቼልሲ ቤት ያን መሰረት አድሰው ነው የለቀቁት እንደገና በሌላ ተጫዋች የነ ፋብሪና ማቲች የአማካይ ስፍራ ጥምረት ዊሊያምን ኦስካርን ሃዛርድን ከዲየጎ ኮስታ ጀርባ እንዴት አይነት አስፈሪ ቼልሲ መገንባት እንደቻሉ ጆዜ በወቅቱ ምናስተውሰው ሻምፒዮን ሲሆን 100% ሻምፒዮናነቱ ይገባው ነበር ለዛ ቡድን። በእንዲህ መልኩ ትራንዚሽኑ እየጠበቁ መሰረቱን ሳይለቅ ቼልሲ በራሱ አይደንቲቲ ነበር ሲቀጥል የነበረው። ከዛም በኋላ በቼልሲ ቤት ስኬታማ የሆኑትን አሰልጣኞችን ተመልከቱ። ኮንቴም ባክስሪ ሲስተም ይጠቀሙ እንጂ የሎው ብሎክ ስትራክቸራቸው የመከላከል ስትራቴጂያቸው በአብዛኛው ከጆዜ ጋር ይመሳሰላል። የራስን ኤሪያ ለተጋጣሚ ክፍት አለማድረግ፣ ጥብቅ መሆን፣ በሚድ ብሎክ ፕሬስ የሚያደርግ በመልሶ ማጥቃት ክንፎቹን አጠንክሮ በሁለቱ ዊንግ ባኮች ማጥቃት የሚፈልግ ቡድን ነው። ከአንቶኒ ኮንቴና ከቶማስ ቱኸል መሃል የመጡ አሰልጣኞች እና ፍራንክ ላምፓርድ እና ሳሪ በ4-3-3 ቼልሲን አይደንቲቲ ቀይረው በፖሴሽን ቤዝድ እንቅስቃሴ ቡድኑን ለመገንባት ነበር ያሰቡት። ግን ለሁለቱም አሰልጣኞች ያ የቡድን ግንባታ ውጤታማ አልነበረም። ቢያንስ በሳሪ ውስጥ የሆነ መልክ ለመያዝ ቼልሲ ረጅም ርቀት ሄዷል፣ ጥሩ ውጤት አሳክቷል። ግን በሊጉ ስኬታማ ሊሆን አልቻለም። መሪ ነበር ለረጅም ሳምንት። ከዛን የዩኤፋ አውሮፓ ሊግ ዋንጫ ማሳካት ቻለ አርሴናልን አሸንፎ። ግን ሳሪ ሊቀጥሉ አልቻሉ። ቱኸል ከላምፓርድ በተረከቡት ቡድን ወዲያው ቀይረው ወደ ጆዜ ያጫወት መንገድ የሚቀርቡ አሰልጣኝ ናቸው። እሳቸውም ወደ ባክስሪ ሲስተም ቢከተሉ ከዛም በኋላ ቻምፒየንስ ሊግን እግር ኳስ ማሸነፍ ቻሉ። እስከዛ ድረስ እንግዲህ ቱኸል
የሻምፒዮንስ ሊግ እግር ኳስን ባሸነፉ በቀጣዩ ዓመት ነው የተሰናበቱት። በቀጣዩ ዓመት ቼልሲ 100% የአይደንቲቲም የባለቤት የሁሉም ስትራክቸር ለውጥ ያደረገበት ነው። ከአብራሞቪች ወደ ክሊርሌይ ካፒታል እና ቶድ ቦይሊ ጆዜ በጋዜጣዊ መግለጫቸው ወቅት ያነሱት ቼልሲ ወደ ዊኒንግ ዳይሬክሽን መቀየር ነበር ትልቁ ፕላናችን አሉ ከአብራሞቪች ጋር። ያንን ለመጨረሻ ጊዜ እኔ ከክለቡ በሁለተኛ ዙር ስሰናበት በዛ ደረጃ ነው አስቀምጠን የዊኒንግ ዳይሬክሽኑ ቼልሲ ይታወቃል። ስለዚህ ያንን ቡድን ማደስ ነበር። አሁን ቼልሲ የማሸነፊያ መንገዱን ያውቃል። ለዛ ማሸነፊያ መንገድን በራሱ አይደንቲቲ የሚዘጋጀው ማለት ነው። መሰረቱ በጥሩ ሁኔታ በሁለት ዙር ተገንብቷል። አሁን ግን አሉ ጆዜ ያለፉትን 3 ዓመት ዳይሬክሽኑን በቀየረ ሁኔታ ስትራቴጂው ከባድ በሆነ የገንዘብ ኢንቨስትመንት እና ፖሊሲ ቼልሲ መንገዱን ያን ዊኒንግ ዌይን አጥቷል አሉ። ይሄ 100% ያስማማል። ስለዚህ ቼልሲ አሁን ምንድነው የተያዘው? አዲስ አይደንቲቲ መላበስ ነው። በሌላ መልክ ከጆዜ ስፕሪት የወጣ ቡድን ማሬስካንም ፖቼቲኖንም ብትመለከቱ ፖተር ትልቁ ፕሮጀክት የክሊርሌይ ካፒታል እና የቶዲ ቦይሊ በነገራችን ላይ ትልቁ የፕሮጀክት እቅድ የነበረው 100% ለፖተር ነበር። ፖተር ውጤታማ ለመሆናቸው እንጂ የቼልሲ ባለቤቶች የቼልሲ ስፖርቲንግ ዳይሬክተር ሁለቱ በከፍተኛ ሁኔታ እምነት የጣሉበት አሰልጣኝ ግራም ፖተር ነበር። እንደውም እኮ ቱኸልን ለማሰናበት ምክንያት ይፈልጉ ነበር። ምክንያቱን አገኙ። በሁለት ተከታታይ ጨዋታ በሻምፒዮንስ ሊግ ከዲናሞ ዛግሬብ ጋር መሰለኝ ከሜዳ ውጪ ቼልሲ አድርጎ በተመለሰበት ጨዋታ ነው እሳቸውን ያሰናበቱት። እና ግራም ፖተርን ለማምጣት ቱኸል ከስራቸው ሳይለቁ ፖተርን አሳምነው ነበር እና ጊዜና ሰዓት ነበር የሚጠብቁት። ልክ ቱኸል ገና ውጤት ማጣት ሲጀምሩ ያ ከአንቶኒዮ ኮንቴ ጋር በቶትናም እና በቼልሲ ጨዋታ በገቡት አለመግባባት የቼልሲን አይደንቲቲ አስንቀዋል ብለው ቦርዱ ጭምር እንዳመነ ተደርጎ በወቅቱ መረጃዎች ሊክ ሲያደርጉ ነበር። ዛሬ እንግዲህ ቼልሲ የአይደንቲቲ ለውጥ አድርጎ በሌላ መልክ ኳስን የሚቆጣጠር ተጋጣሚን ዶሚኔት አድርጎ የሚያሸንፍ ሌላ መልክ ያለው ቡድን ነው እየተገነባ ያለው። ስለዚህ አዲስ ዊኒንግ ዳይሬክሽን ነው ይሄ ቡድን ከመሰረታዊ ግንባታ። አሁን ለምሳሌ ክሎፕ ሊቨርፑል ቤት ጥለው የሄዱት ጄጂ ፕሬሲንግ አለ። ያ ቡድን ነው የሚታደሰው። ያ አስተሳሰብ በዘመናዊ እግር ኳስ በአዲስ ኢነርጂ፣ በአዲስ ኃይል፣ በአዲስ አሰልጣኝ እዛ ፕሬሲንግ እዛ አይደንቲቲ ውስጥ እንደገና የሚሻሻሉ ጉዳዮችን የሚያሻሽል አሰልጣኝ እንጂ ሊቨርፑል ከመሰረታዊ ያጫወት ዘይቤው ክሎፕ ከጣሉት አስተሳሰብ አይወጣም። አርሴን ቬንገር ጥሎ የሄዱት የአርሴናል ቤት ጨዋታ ኡናይ ኤምሬ በተወሰነ መልኩ ለመቀየር ሞክሩ እንደማይሆን ሲታወቅ አርቴታ ወደዛ አይደንቲቲ ተመለሰ። አሁን በእያንዳንዱ ክለብ ስትመለከቱ አሁን አብዛኛው የእግር ኳስ ተንታኞች የሚሰጡት አስተያየት አለ። ማንቸስተር ዩናይትድ የፈርጉሰንን አይደንቲቲ አጥቷል የሚሉት ለዚህ ነው። ክለቡ መሰረታዊ የቡድኑ አንድ ባህል አለ የሚገነባ በትልቅ አሰልጣኝ ወይም ውጤታማ በነበረው አሰልጣኝ ዙሪያ። ለምሳሌ ሊቨርፑል በቢንሻንክል የተገነባው አስተሳሰብን ነው ቦብ ፔስሊ ያስቀጥለው ስኬታማ የሆኑት። እንደዚህ አይነት የታሪክ ቅብብሎሽ አለ እና አሁን ቼልሲ አዲስ ዳይሬክሽን ያዘው ጆዜ በመግለጫ በኩል ያሉት እና ስለ ኤንዞ ማሬስካ ያላቸውን አድናቆት በደንብ ገልጸዋል። ክለብ ወርልድ ካፕን ያሸነፈ ኮንፈረንስ ሊግን ያሸነፈ አሰልጣኝ ቻምፒየንስ ሊግ ለማሸነፍ የውድድሩ አቅም እንዳላቸው አሰልጣኙ ግን ወቅቱን የሚመስል ቡድን ይዞ መቅረብ ያስፈልጋል፣ ባላንስ የሆነ አሉ። እኔ ሁሌም ብሉ ነኝ ግን አሁን ከቀዮቹ ጋር ነኝ በማለት አያይዘው እና የጆዜ አይደንቲቲ በቼልሲ ቤት ቼልሲን እስከ ረጅም ጊዜ ውጤታማ ሲሆን የሳቸው ጥለው የሄዱት ዋና መሰረት ለረጅም ጊዜ በቼልሲ ቤት ውጤታማ ቡድኑ በየጊዜው ለሚያሳካቸው ዋንጫዎች ሁሉ አንድ ትልቅ መሰረት የነበረ ምርጥ ቡድን እና ይሄ
ሌሎች የሚተቹት ከ3 ዓመት በላይ ፕሮጀክት የማይነድፉ አሰልጣኝ ናቸው እንደሚሉት አይደለም። የእሳቸው ቼልሲ እስከ ቅርብ ዓመት ድረስ በአብራሞቪች ተይዞ በቆየበት ወቅት ሁሉ የጆዜ አስተሳሰብ ነበረው ቡድኑ። አብራሞቪች ለቀቁ፣ የቼልሲን አይደንቲቲ ነው 100% ክሊር ላይ ካፒታል እና ቶዲ ቦይሌ የቀየሩት። ለዛ ነው ቼልሲ አሁን ትራንዚሽኑ የረዘመው። ነገር ግን ብዙም ረዝሟል ብለን አናስብ። ምክንያቱም የሊጉን ዋንጫ ለማሳካቱ ምናልባት በቻምፒየንስ ሊግ እግር ኳስ በተደጋጋሚ ያለመሳተፉ ካልሆነ በቀር ግን ቢያንስ ክለብ ወርልድ ካፕን ሲያሸንፍ ኮንፈረንስ ሊግ ወደ ቻምፒየንስ ሊግ እግር ኳስ ሲመለስ እድገቶች ለውጦች አሉ። ግን የተደረገው ዳይሬክሽን ቼንጅ በአንዴ ነበር ስር ነቀል ለውጥ። ታስታውሳላችሁ 14 ተጫዋች ሸኝተው 17 ያስፈረሙበትን 2 የዝውውር መስኮት ጃንዋሪና ሳመር የዝውውር መስኮት አንዴ ትዝ ይለኛል። የአንድ የቢቢሲ ሳይመን ስቶን መሰለኝ ዘጋቢውን እርግጠኛ አይደለሁም፣ ግን ቼልሲ በአንድ ምሽት ብቻ 39 ትላልቅ ስራ አስኪያጆችን ከስራ አሰናብቷል። የስፖርቲንግ ዳይሬክተር፣ ትላልቅ መልማዮች፣ ሪኩፕመንት አባላትን በአንዴ አሰናብተዋል። በነ ፖል ዊኒስተርሊ እና በስቲዋርት ላውረንስ በአዲስ መልኩ ሳይቀናጅ በፊት እንደዚህ አይነት ራሱ ፈጣን ውሳኔዎችን አስተላልፈዋል። የስካውት ምናምን አባላት ብቻ ሳይሆን እስከ ግብ ጠባቂ አሰሪ ድረስ ነው ቼልሲ በአንድ ያሰናበተው። እና መሰረታዊ አይደንቲቲ ለውጥ ነበር ቼልሲ የተያያዘው የነበረው። ለዛ ነው ሽግግሩ ረዝሞ በ2 ዓመት ውስጥ 6 ነው 5 አሰልጣኝ ክለቡ የቀየረው። ስለዚህ አሁን በማሬስካ ውስጥ የተወሰነ መረጋጋት እያሳየ ጥሩ የውድድር ዓመት አጀማመር አደረገ። ባልተጠበቀ መልኩ ቼልሲ ቤት ከዚህ በፊት በማናስተውለው ወይም ክለቡ ያጋጥመዋል ግን በዚህ ደረጃ ያልጠበቅነው አይነት የጉዳት ዝርዝር ነው። እንግዲህ ቼልሲን ጉዳትና ካርድ እንደ ዘንድሮ የውድድር ዓመት ጎርቶት የሚያውቅ አይመስለኝም በከፍተኛ ሁኔታ። አሁን አሰልጣኙንም ለመተቸት ደፍሮ ትንሽ ወደኋላ ከሚይዙ ጉዳዮች መካከል ከአሰልጣኙ አቅም በላይ የሆኑ ጉዳዮች ቼልሲ ቤት እየተፈጠሩ በእሳቸው ፍቃድ አይደለም። አሁን ለምሳሌ እንደ ቼልሲ ስብስብ አንድ ዘገባ እንዲው ለቼልሲ በጣም ቅርብ የሆነ የቢቢሲ ሪፖርተር በሚጽፋቸው ጽሁፎች በጣም የሚመቸኝ አንድ ጸሐፊ አለ። ይዞ የሚወጣው በቼልሲ ዙሪያ እዛው በጋዜጣዊ መግለጫ ሩም ጭምር የሚገኝ እንደውም ከቼልሲ ጠያቂዎች መካከል አንዱ መሰለኝ በስቱዲዮስ ሁሌ ማሬስካ ልክ ኤዲሃው ክሪክ ሆፕን የኒውካስል ሪፖርተርን ሁሌ ክሪክ እያሉ እንደሚጠሩት ማለት አንድ ኤንዞ ማሬስካ በተመሳሳይ ስሙ የሚጠራ ናዝሪ የሚባል ዘጋቢ አለ የቢቢሲ ሪፖርተር እና በኒክስ በቅጥል ስሙ ነው የሚጠራው ናዝሪ ብለው ሙሉ ስሙን ብዙም አላውቀውም እና በዛ በኒክ ኔሙ ነው ኤክስ ገጽ ላይ ራሱ ዘገባ የሚጽፈው። አንድ ትልቅ ዘገባ በተጠናቀቀው የ2024-25 የቼልሲ የኮንፈረንስ ሊግ ጉዞንም ጭምር በሊጉ ቼልሲ ከፍተኛ ጫና ያለባቸው ሳምንታት በፕሪሚየር ሊግ እንኳን ከለንደን ምን ያክል ረጅም ማይል ተጉዞ ጨዋታ አድርገው ይሄ ተደራራቢ ፊክስቸር ጫና ቡድኑ ላይ ፈጥሮ ገና ሪከቨር ሳያደርግ ሳመር ላይ ወደ ክለብ ወርልድ ካፕ ገባ። ከክለብ ወርልድ ካፕ በቀጥታ ወደ ሊጉ ሲመጣ የዛ ሁሉ ድምር ውጤት ሎድ ነው ቼልሲን በዚህ ደረጃ ሊጉን አጀማመር ካለፉት 5 ጨዋታ 4 ነጥብ እንዲጥል ያስገደደው ነው የሚለው እና አሰልጣኙን በዚህ በኩል ለመውቀስ ይከብዳል። ግን ጌም እና ሎድ ማኔጅመንት ታዲያ ኃላፊነቱ ያሰልጣኝ። ይሄን ነገር ደግሞ ኤንዞ ማሬስካ ወደ ጎን ብለዋል ይላል ጎን ለጎን። ስለዚህ በቀጥታ ኤንዞ ማሬስካን ብቻ ተወቃሽ ባያደርጉም ግን እጃቸው አለበት በቀጥታም ሆነ በተዘዋዋሪ። እነዛ ፊክስቸሮችን ሊተው አይችሉም። ምክንያቱም አንደኛ የሊጉ ፊክስቸር ነው፣ ሁለተኛ ደግሞ ቼልሲ በ2021 ቻምፒየንስ ሊግ ስላሳካ በቀጥታ ያለ ፕሌይኦፍ ወደ ክለብ ወርልድ ካፕ እንዲገባ ተደርጓል በአዲሱ ፎርማት መሰረት። ስለዚህ ቼልሲ መሳተፍ ግዴታ አለበት። መሳተፉ ደግሞ በተቃራኒው ቼልሲ ምን ጠቅሞታል?
ያልተጠበቀ አዲስ ገቢ። ይሄ ደግሞ በፒኤስአር ቼልሲ በፋይናንስ ስርዓት በኩል ለቀጣይ 2 የፒኤስአር የሂሳብ መዝገብ እንደ ቼልሲ ምርጥ የተረጋጋ የሂሳብ መዝገብ ያለው ክለብ የለም። በፕሪሚየር ሊግ ነው። ግን በኤፍኤፍፒ ደግሞ ቼልሲ የተለየ ክስ አለበት። ይሄ የተጫዋቾች ምዝገባና ከደሞዝ ክፍያ ጋር የማይገለገልባቸውን ተጫዋቾች በከፍተኛ የደሞዝ ፔሮል ባልተመጣጠነ ክፍያ በዩኤፋ ኮንፈረንስ ሊግ የተሳተፈበት መንገድና የሌሎች ክለቦች ገቢ የቼልሲ ደግሞ የደሞዝ አከፋፈልና እነዛ ደሞዝ የሚያገኙ ተጫዋቾች በስብስቡ ላይ ስለሚነበራቸው ቆይታና የምዝገባ አይነት ዩኤፋ ምርመራ ጀምሮ ቼልሲን ቅጣት ጥሎባቸው ነበር ወደ 29 ሚሊዮን ፓውንድ ገደማ እና ይህን ጉዳይ ማይሻሻል ከሆነ እስከ 81 ሚሊዮን ፓውንድ ቅጣትና 2 የዝውውር መስኮት 2 ዓመት ከዩኤፋ ውድድር እገዳ ሊጣልባቸው እንደሚችል ማስጠንቀቂያ ተሰጥቶ ነበር። አሁን ደግሞ ይህን ጉዳይ ተያይዞ ቼልሲ ላይ ደግሞ ኤፍኤው ክስ መስርቷል። ባለፈው ስንወያይ ነበር 97 ክሱ እንዲመሰረት ደግሞ መንገድ በር የከፈተው ወይም ሪፖርት ያቀረበው ክለቡ ራሱ ነው ቼልሲ። በ2022 ቀደም ብሎኛ ቼልሲን ከመግዛታችን በፊት በክለቡ የፋይናንስ ስርዓት ይሄ ማዲቶሪያ የሚባሉት አደራዳሪ ኤጀንቶች ለነሱ የተከፈለው ክፍያ በሂሳብ መዝገብ ላይ የሰፈረ አይደለም እና በቂ ማረጋገጫ ሰነድ ስላላገኘን ይሄ ጉዳይ እንዲጣራልን ብሎ ነው ቼልሲ ራሱ ይግባኙን ያስገባው። ምክንያቱም ይሄን ጉዳይ ቼልሲ ያወቀ ይግባኝ ካላስገባ ጉዳዩን ለኤፍኤው ካላሳወቀ ይሄን ጉዳይ በመደበቅ ተብሎ ወደዚህ ክሱ ይጠነክርበታል። ቼልሲ ላይ ቅጣቱ ከፍ ይላል። ለዛ ቀደም ብሎ ቼልሲዎች ናቸው ያሳወቁት ለአደራዳሪ ኤጀንሲዎችና ኤጀንቶች የተከፈለ ክፍያ በተገቢው ትራንዛክሽን አልተዘዋወረም እና ይሄ ጉዳይ እንዲታይልን ብለው ቼልሲዎች ይግባኝ ያስገቡ። ኤፍኤው ቼልሲ ላይ ክስ መሰረተ። ስለዚህ በወቅቱ ያለውን የዝውውር ሂደት ይሄ የኤቶ የዊሊያም የኤዲን ሃዛርድ የዝውውር ሂደት ድጋሚ ኤፍኤው ማጥናት ጀምሯል። እነዚህ ሁሉ ጫናዎች ነበሩ ቼልሲ ላይ በፋይናንስ በኩል። ግን በክለብ ወርልድ ካፕ ተሳትፎ 108 ሚሊዮን ፓውንድ እንደ ቼልሲ ያገኘ ክለብ የለም። ይሄ ደግሞ ጥሬ ትርፍ ገቢ ነው። ጥሬ ትርፍ ገቢ ደግሞ አንድ ቡድን አለው ማለት በሂሳብ መዝገቡ ላይ የተጣራ ትርፍ ሲመዘገብ ለተጨማሪ ወጪ አሞርታይዝ ሲደረግ ሰፊ የሂሳብ መዝገብ ይፈጥራል። ስለዚህ ጫናው ለኢንዞ ማሬስካ በውድድር ደረጃ ከሆነ በጣም ፈታኝ ነበር። እንደ ፋይናንስ ገቢ ደግሞ ካየን ቼልሲ ትርፋማ ሆኗል። ስለዚህ እነዚህ 2 ጉዳዮች ባላንስ ማድረግ አለባቸው። ለዚህ ደግሞ በቂ ስብስብ የለኝም ብለው አሰልጣኙ ኮምፕሌን ያደርጋሉ ሁሌም። ግን እያንዳንዱ የዝውውር ስትራቴጂ ላይ ማናጀር ተብለው ስለተቀጠሩ ብቻ በቀጥታ ጣልቃ ይገባሉ ማለት አይደለም። ለምሳሌ የጃሬል ሃቶ ዝውውር የእሳቸው ፍላጎት እንዳልሆነ ደግሞ አሁን ላይ የተወሰኑ ሚዲያዎች እየጻፉ ነው። ደስተኛ አይደሉም በጃሬል ሃቶ ብቃት እና ሌቪ ኮልዌልን በጭራሽ ይተካል ብለው አያምኑ። ልክ ሌቪ ኮልዌል ኤሲኤል እንዳጋጠመው ነበር በይፋ ሄደው ለቼልሲ ኃላፊዎች ሴንተር ባክ ይፈርም ብለው የጠየቁት። እና አንዳንድ አሰልጣኞች ለጠፋው ውጤት ከራሳቸው ሙያዊ ክፍተት ይልቅ ሌላ አስተዳደራዊ ጉዳይ ላይ ማሳበብ ሲፈልጉ የሚሰጧት አንድ ተመሳሳይ አስተያየት አለች። ለምሳሌ አምና የኔ ቡድን ይሄን ያክል ያጥቂ አማራጭ አለው፣ ዘንድሮ ግን ይሄን ያክል አማራጭ የለኝም የሚሉ አንድ ይሄ የራሳቸውን ክፍተት ለመሸፋፈን የሚያደርጉት። በደም ታሳውሱ ከሆነ አምና ክሪስቶፈር ንኩንኩን አይገለገልም። ኒኮላስ ጃክሰንን ወደ መጨረሻ የሊግ ጨዋታም ሆነ በሌሎች ውድድሮች በጃክሰን በቃኝ ብለዋል። ምንም እንኳን ሚዲያ ላይ በይፋ ባይናገሩም ግን የአሰልጣኙ ውሳኔ በከፍተኛ ሁኔታ ይጠበቃል። ቼልሲ ገና ውድድር ውስጥ ሆኖ አጥቂ መፈለግ የጀመረው እና ጃክሰን የመቆየቱ ዕድል በጣም ጠባብ እንደሆነ ሲናገር የነበረው ከአሰልጣኙ እቅድ ካልሆነ ግን በ9 ቁጥር ቦታ አይሰለፍም፣ ወደ ዊንግ ይወጣል። በዚህ ደግሞ አሰልጣኙና ተጫዋቹ አልተስማሙ። ስለዚህ ጃክሰን አልተፈለገም፣ ለኡንኩንኩ ጊዜ አልሰጡም። ግን አማራጭ ሰፊ ነበር። ዘንድሮ ሌም ዴላፕ ሲጎዳ የምተካው አውት ኤንድ አውት ነምበር 9 የለኝም ማለት ጀመረ። ይሄ ጉዳይ ደግሞ ከተለያየ አንግል ስንመለከት የሚጋጭ ነው። የራሳቸውን ስትራቴጂ መልቀቅ ነው የሚሆነውና
አሁን ኢንዞ ማሬስካ ጫና ውስጥ ናቸው። ዛሬ በቀድሞ የክለቡ አሰልጣኝ ከተሸነፉ የስታንፎርድ ብሪጅ ሊቨርፑልን የሚያስተናግዱበትን ጨዋታ ለማሬስካ የመጨረሻ ሊሆን ይችላል፣ ወይም ያን ጨዋታ በአሰልጣኝነት ላይመሩ ይችላሉ። ከበስተጀርባ በጣም ግለት አለ ቼልሲ ቤት። ይህን ፕሮግራም ሳሰናዳ እንኳን የቴሌግራፉ ለቼልሲ ቅርብ የሆነ ዘጋቢ ማቲለው እንደሚለው ከሆነ ቼልሲ መልሶ ማሰብ ጀምሯል። የቼልሲ ባክሮም ስታፍ መልሶ ማሰብ ጀምሯል። የአሰልጣኙ ያጫወተ ስትራቴጂ፣ የቡድን ግንባታ አሁን ላይ ያለውን ሂደት በደንብ እያጠኑ ነው የሚገኙት እና አንድ ክለብ የሆነ አንድ ጠንካራ ውሳኔ ሊያስተላልፍ ሲል የሚደጋገም ተመሳሳይ ሐሳብ አለ። ትናንት በለቀቅነው አመሻሽ ላይ በለቀቅነው ቪዲዮ ስለ ሁለቱ አሰልጣኞች ላይ በስፋት አንስተናል። ከነ ማረጋገጫው ክለቦች እንዲህ አይነት አስተያየት ሰጥተው እንዴ በፍጥነት አሰልጣኞች እንዳሰናበቱ። አሁን ከአሰልጣኙ ጎን ነን፣ አሰልጣኙን እንደግፋለን። አሰልጣኙን በምንችለው አቅም ከጎኑ ሆነን የክለቡን ውጤት እንዲቃና ለአሰልጣኙ የተቻለን እገዛ እናደርጋለን ብሎ አንድ ክለብ መግለጫ ካወጣ ያን አሰልጣኝ ለማሰናበት አቅዷል። ይሄ የተለመደ ነው እግር ኳስ ውስጥ። ሁሉም ክለብ አሰልጣኝ ሊያሰናብት ሲል ይሄ ለምሳሌ ግራም ፖተር ሁለት ነው ቅዳሜ ነው የተሰናበቱት። ሐሙስ ዕለት ዌስትሃም ይሄን መግለጫ አውጥቷል። ትናንት ሐሙስ ይሄን መግለጫ አውጥቷል። የኑኖ ስፕሪቶ ሳንቶስ እና የኖቲንጋም ፎረስት መለያየት ውድድር ዓመቱ መጀመሩ ራሱ የሚያስገርም ነው። ቀድሞውኑ ሳመር ላይ እንደሚያሰናብቱ ባለቤቱ ራሱ ነው መግለጫ ወጥቶ የሰጠው። ኑኖን ከክለባችን ሳናሰናብት ቺል የለም ብለዋል። ለአንድ የግሪክ ቴሌቪዥን ጣቢያ በቀጥታ እንዲህ ቃል በቃል አውጥተው ተናግሯል። ነገር ግን ሌሎች ክለቦችን ብትመለከቱ በእርጋታ አሰልጣኝ ለማሰናበት የሚያስቡ ክለቦች ለነሱም አሰልጣኝ የሚያፈላልጉበት የፎይታ ጊዜ እዚህ ያለው አሰልጣኝ ውጤቱ እንዲያስተካክል የሁለት የሶስት ጨዋታ እድሜ ያቺ መግለጫ ምንድናት? ከአሰልጣኙ ጎንነን ነው። ያ ማለት ወይ ሁለት ወይ ሶስት ጨዋታ እድሜ ነው በቀጥታ ለማሰናበት። ይሄ መግለጫ ደግሞ የሚወጣው አንድ ክለብ የሆነ አሰልጣኝ ሲያዘጋጅ ነው፣ ከበስተጀርባ ወይ እንቅስቃሴ ሲኖር ነው። አሁን ከማሬስካ ጎንነን የሚሉ መረጃዎች በጣም በዝተዋል፣ ግን አይመስልም። ውጤት ከታጣ በዚህ ሁኔታ ማሬስካ ከቀጠሉ በየትኛውም መመዘኛ የክለቡን ውጤት ካልመለሱ ወይም ከዚህ ጫና ቼልሲ ማውጣት ካልቻሉ የሚቀጥሉ አይመስሉም። ማሬስካም አሞሪምም በቋፍ ላይ ነው የሚገኙት። ጆዜ ግን ዛሬ በስታንፎርድ ብሪጅ እየተዘመረላቸው በደማቅ አቀባበል ከቤኔፊካ ቼልሲ የሚያደርጉት የስታንፎርድ ብሪጅ ጨዋታ እንግዲህ ለጆዜ የተለየ አቀባበል ይደረጋል። ፖዚቲቭ አትሞስፌር አለ ብሎም አስተያየት ሰጥተዋል ኤንዞ ማሬስካና በጆዜ አጫወት ኢንስፓየር እንደሆኑ ጆዜ እንደሚያደንቁ አሰልጣኙ ገልጸዋል። አንድ ግን እዚህ ጋር የሆነ ሐሳብ ለማንሳት ያክል ለአቀባበሉ ተብሎ የቼልሲ ጋዜጣዊ መግለጫ የሚሰጥበት ሩም በጆዜ የቀድሞ የቼልሲ የዋንጫ ድል አሸብርቋል እና ማሬስካ የሚሰጡት ጋዜጣዊ መግለጫ ፊት ለፊት የተቀመጠው ከሳቸው በስተቀኝ በኩል ፊት ለፊት የተቀመጠው ትልቁ ፎቶ ጆዜ ፕሪሚየር ሊግ ዋንጫ ይዘው እና ወደ ጋዜጣዊ መግለጫ ውስጥ የሚገኙ አብዛኛው ጋዜጠኞች ያንን ጥያቄ ጠይቋቸዋል ከፎቶ ጋር በተገናኘ። ይሄ ቡድኔንና እኔን በጣም የሚያነቃቃ ፎቶ ነው፣ እንዲህ አይነት ታሪክ መስራት እንፈልጋለን ብለዋል። ግን ጋዜጠኞች እንግዲህ አሰልጣኙ ላይ ጫና ለማድረስም ይመስላል እንዲህ አይነት ጥያቄ ኤንዞ ማሬስካን ሲጠይቋቸው ነበር። በአጠቃላይ ዛሬ ምሽቱ ጨዋታ በቼልሲና በቤኔፊካ መካከል ሞሪኖ ቨርሰስ ሞሪኖ የሚደረግ ነው። የቀድሞ የሞሪኖ ቡድን ከአሁኑ የሞሪኖ ቡድን ጋር የሚገናኝበት ልዩ ምሽት ነው። ጨዋታውን ተመልክተን ደግሞ በነገው ድረ ጨዋታ ግምገማ ይዘንላችሁ እንመጣለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ ደግሞ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ሰላም ቆዩ።